ሰላም ጤና ይስጥልኝ እንደምናችሁ። ይሄን ቪዲዮ እድሜያችሁ ከ24 ዓመት በላይ የሆነ ወይም ደግሞ ባለትዳር የሆናችሁ ወይም ደግሞ እድሜያችሁ ከ20 ዓመት በላይ የሆኑ ወንዶች ብታዩት ትጠቀማላችሁ ማለት ነው። እንግዲህ ጥያቄዎቻችሁን እያብራራው እገኛለሁ። ዶክተር ሸምሴ ነኝ። ተከታተሉ እስከ መጨረሻው ማለት ነው። የዛሬ ጥያቄያችን ምን ይላል? ሃይ ዶክተር፣ የብልት ቀጥ ብሎ ያለመቆምና ቶሎ የመጨረስ መፍትሄ አለው ይላልና ይሄ እንግዲህ ሁለት ጥያቄ ነው። አንደኛው የብልት ቀጥ አለ ማለት ይሄኛውን በእንግሊዘኛው ኢሬክታይል ዲስፋንክሽን የምንለው ማለት ነው። በእኛ ደግሞ ስንፈተ ወሲብ የምንለው ማለት ነው። ቀጥ ያለ ማለት መልፈስፈስ፣ እንደገና ተማሙቆ ሊገባ ሲል መተኛት፣ ግንኙነት እያረጉ በመሃል መልፈስፈስ፣ አልቆምም ማለት ፍላጎት ማጣት፣ በጠቅላላ እነዚህ ስንፈተ ወሲብ ውስጥ ይገባሉ ማለት ነው። ሌላ ጊዜ ደግሞ አንዳንድ ሰዎች ደግሞ ብልታቸው የመቆም ችግር የለባቸውም። በአብዛኛው እነዚህ ወጣቶች ከ40 ዓመት በላይ የሆኑ ናቸው። ብልታቸው ሲነቃቃ በድምፅም በሳይትም በእይታም በመነካካትም በብዙ ነገር ይነቃቃል፣ ቀጥ ይላል፣ ይቆማል። ግን እነሱ ከሚፈልጉት ወይም ጓደኛቸው ከሚፈልገው በፈጠነ ሰዓት ይጨርሳል ማለት ነው። በአብዛኛው ከ2 ደቂቃ ከ1 ደቂቃ በታች ከጨረሰ ይሄንን ፈጥኖ መጨረስ፣ ቶሎ መጨረስ ፕሪማቹር ኢጃኩሌሽን እንለዋለን ማለት ነው። እንግዲህ ሁለት አይነት አለ ፕሪማቹር ኢጃኩሌሽን የምንለው። አንደኛው ከድሮም ጀምሮ በየትኛውም ሁኔታ ከማንም ጋር በየትኛውም ሰዓት በኖርማሉም ሰዓት በጭንቀቱም ሰዓት ሁሌም ከ3 ደቂቃ በታች ወይም ከ1 ደቂቃ በታች አንዳንዴ ሲጨርስ ይሄንን ፕሪማቹር ኢጃኩሌሽን እንለዋለን ማለት ነው። አንዳንድ ሰው ላይ ደግሞ ጥሩ ሆዶ ይቆይና ከቆይታ በኋላ በተለያየ ምክንያት ይሄ ችግር ሊገጥመው ይችላል። ቶሎ ሊጨርስ ይችላል። ከ3 ደቂቃ በታች በ1 ደቂቃ በ2 ደቂቃ ሊጨርስ ይችላል። ዋናው ደቂቃው ብቻ ሳይሆን እሱም ፓርትነሩ ከሚፈልገው ፈጥኖ ከጨረሰ በሁለቱ መካከል ችግር ስለሚፈጠር ነው ይሄ የሚባለው ማለት ነው። ስለዚህ ሁለቱም ከሚያመሳሰላቸው ነገር ምንድን ነው? ሁለቱ ሴክሹዋል ዲስፋንክሽን ናቸው። ከወሲብ ጋር በተያያዘ ያሉ ችግሮች ናቸው ማለት ነው። ነገር ግን አንደኛው ከሌላኛው የሚለየው ሕክምናውና ራሱም ይለያያል ማለት ነው። ለምሳሌ ለፕሪማቹር ኢጃኩሌሽን የምናዘው ድሌ ስፕሬዎች፣ ድሌ ክሬሞች ሊታዘዙ ይችላሉ። ሴሌክቲቭ ሰሮቶኒን ሪአፕቴክ ኢንሂቢተር የሚባሉ አሉ። እንደነ ፍሎግዚቲን፣ ዳፖክሲቲን የሚባሉ ፓሮክሲቲን፣ የተለያዩ መድኃኒቶች አሉ፣ ሊታዘዙ ይችላሉ ማለት ነው። ይሄ ለፈጥኖ ለሚጨርሱት ማለት ነው። ነገር ግን ለኢሬክታይል ዲስፋንክሽን ላለባቸው ደግሞ የተለያዩ አማራጮች አሉ ማለት ነው። ብዙ ጊዜ እነዚህ ሰዎች እድሜያቸው ከ40 በላይ ነው፣ አልቆምም የሚላቸው የሚልፈሰፈስ፣ አንዳንዴ ደግሞ ፍላጎቱም ጠፍቶ ጭራሽ ግንኙነት የሚያቆሙም ሰዎች አሉ። እነዚህ በአብዛኛው እድሜያቸው ከ40 በላይ ናቸው። በአብዛኛው ተጓዳኝ ህመሞችም ይኖሯቸዋል ማለት ነው። ስለዚህ በደንብ መመርመር ይኖርባቸዋል። ምክንያቱም ኢሬክታይል ዲስፋንክሽን በእነዚህ ሰዎች ቅድመ ምልክት ሊሆን ይችላል። ለምሳሌ ካርዲዮቫስኩላር ኢልነስ የምንለው አለ፣ ልብ ድካም፣ ሃይፐርቴንሽን ወይም ግፊት የምንለው፣ ከኮሌስትሮል ጋር ከፔሪፈራል አርተሪያል ዲዚዝ ወይም ደግሞ ከጋንግሪን ጋር የተያያዙ ችግሮች ከመምጣታቸው ቀደም ብለው የሚታዩ ምልክት ሊሆን ይችላል ማለት ነው ስንፈተ ወሲቡ። ስለዚህ በደንብ ምርመራ ይፈልጋል ማለት ነው። እነዚህ ሰዎች ላይ በደንብ ከተመረመሩ በኋላ የመጀመሪያው ሕክምና እነዚህን አጋላጭ ነገሮችን ማከም ነው። ለምሳሌ ግፊት ካለ ግፊቱን በቁጥጥር ስር ማዋል፣ ዴም ወይም ደግሞ ስኳር ካለ ስኳሩን በደንብ ኮንትሮል ማድረግ፣ ኮሌስትሮል ካለ ኮሌስትሮሉን ማስተካከል፣ በስፖርት በአመጋገብ በመድኃኒት ማስተካከል ያስፈልጋል። ፔሪፈራል አርተሪያል ዲዚዝ ካለም እንደዚሁ ማከም፣ ልብ ድካም ካለ ከልብ ጋር የተያያዘ ችግር ካለ እሱን መፍታት መጀመሪያ። እንደዚሁ ሌሎች ህመሞች ለምሳሌ ጉበት፣ ኩላሊት ከእነዚህም ጋር ችግሮች ካሉ መፍታት ያስፈልጋል ማለት ነው። የመጀመሪያው ከምርመራ በኋላ ይሄ ነው መስተካከል የሚኖርበት ማለት ነው። ሁለተኛው ደግሞ የአኗኗር ዘይቤን ማስተካከል ነው። የአኗኗር ዘይቤን ማስተካከል ስንል ሰዎቹ ያጨሱ ከነበረ ማጨስ ማቆም። ማጨስ ሲባል ማጨስ ብቻ ሳይሆን
ሲጋራ ብቻ ሳይሆን ሲጋር የምንለው አለ፣ ሲጋራ የምንለው አለ፣ ሐሺሽ የምንለው አለ፣ ስኑዝ የምንለው አለ። እነዚህም በሙሉ ከማጨስ ጋር የተያያዙ ነገሮችን መተው። ምክንያቱም እነዚህ ለዚህ ነገር ችግር ስለሚፈጥሩ ማለት ነው። የደም ስርን በመጉዳት ወደ ብልት የሚሄደውን የደም ፍሰት በመከልከል ችግር ስለሚፈጥሩ ማለት ነው። እንደዚሁ ደግሞ መጠጣትም ካለ እሱንም ማስቆም ያስፈልጋል ማለት ነው። እና አልኮልም መጠጣት ካለ አልኮልም ማቆም ነው። ምክንያቱም አልኮልም በረጅም ጊዜ ይሄን ነገር እየጎዳ ነገሩን እያባባሰው ስለሚሄድ ማለት ነው። ከዛ ውጪ ደግሞ ወጣቶች ፖርኖግራፊ ወይም ደግሞ የወሲብ ፊልሞችን ማየት ማቆም ይኖርባቸዋል። ምክንያቱም ፖርኖግራፊ ወይም ደግሞ የወሲብ ፊልም ሲታይ በጣም ከፍተኛ የሆነ ዶፓሚን አእምሯችን እንዲያመነጭና በጣም ሃይፐር ስቲሙሌት ያደርጋል። ያ ነገር በሪል ላይፍ አይገኝም። እዛ ጋር ያሉ በጣም በርካታ ነገሮች በእውነተኛው ዓለም ላይ የሌሉ ኦግመንትድ ሪያሊቲ የምንላቸው ነገሮች የተጨመሩባቸው ናቸውና ስለዚህ ያንን ነገር መተው ያስፈልጋል ማለት ነው። ከዛ በተጨማሪ መድኃኒቶች የሚወስዱ ከነበሩ አንዳንድ መድኃኒቶች ስንፈተ ወሲብ ያመጣሉ። ለምሳሌ ቤታ ብሎከር የምንላቸው አሉ። የግፊት ለልብ ድካም ሊታዘዙ ይችላሉ፣ ለግፊት ሊታዘዙ ይችላሉ፣ ለተለያየ ነገር ሊታዘዙ ይችላሉ። ቤታ ብሎከር፣ ዳዩሬቲክስ፣ አንዳንድ ደግሞ የአእምሮ ጋር የተያያዙ መድኃኒቶች እንደዚህ ሊያረጉ ስለሚችሉት ከሐኪም ጋር በመነጋገር እነሱን ወደ ሌላ መቀየር ያስፈልጋል ማለት ነው። ከዛ ውጪ ሌሎች ጭንቀት ጋር በተያያዘ ካለ ከስራ ጋር የተያያዘ ጭንቀት ሊሆን ይችላል፣ ወይም ደግሞ ከቤተሰብ ከፓርትነር ጋር የተያያዘ ሪሌሽንሽፕ ኢሹ ሊኖር ይችላል። እነዚህ ነገሮች ፊክስ ማድረግ ያስፈልጋል ማለት ነው። እነዚህ ሁሉ ከተስተካከሉ በኋላ ነው ወደ መድኃኒት የምንሄደውና መድኃኒቶቹ ደግሞ የተለያዩ መድኃኒቶች አሉ። በብዛት የምናውቃቸው ኦራል ሜዲኬሽን ወይም ደግሞ የሚዋጡ መድኃኒቶች አሉ። እንደ ሲያሊስ ወይም ታዳላፊል፣ ሌቪትራ፣ ስቴንድራ የመሳሰሉ መድኃኒቶች በሐኪም ትዕዛዝ ሊሰጡ ይችላሉ ማለት ነው። ከዛ በተጨማሪ የቴስቴስትሮን ምርመራ ያው በዚህ ኢቫሉዌሽን ስለሚደረግ ቴስቴስትሮን ዝቅ ካለ የስንፈተ ወሲብ ያመጣል፣ ፕላስ ፍላጎቱን ይቀንሳል። ስለዚህ ለሱ ደግሞ የሚሆን ቴስቴስትሮን ሕክምና በሚዋጥ ወይ በመርፌ ሊሰጥ ይችላል ማለት ነው። ከዛ ውጪ እነዚህ ሁሉ በአብዛኛው ሰው እስከ 90% ያለው ሰው ይሰሩለታል። አንዳንድ ሰዎች ግን እነዚህ ሁሉ ተደርገው ችግራቸው ጋር ላይላቀቁ ይችላሉ። እንደዛ በሚሆንበት ጊዜ ሌሎች አማራጮች አሉ። ፔናይል ኢንጀክሽን ምንላቸው አሉ። በመርፌ እንደ ስኳር በቀጭን መርፌ በብልቱ ላይ ሊሰጥ ይችላል። ኢንትራዩሬትራል ሜዲኬሽን ምንላቸው አሉ እና ፕሮስታዲል በብልት ጫፍ ባለው ቀዳዳ በሱ ሚገባ ሊታዘዝ ይችላል። እነዚህ ሁሉ ፌል ካረጉ አልሰራም ካሉ ነው ቫኪዩም ኢሬክሽን ዲቫይስ የምንላቸው አሉ። በኢሬክሽን እንደ ቫኩዩም ነው እንዲቆም የሚያረጉ አሉ። ቀለበት ከስር ተደርጎላቸው እንዲቆም የደም ፍሰት ስለሆነ የሚያቆመው ብልትን በዛ መልኩ እንዲቆም የሚደረግበት ሁኔታ አለ። ይህም እምቢ ካለና መጨረሻ ላይ ከደረሰም የመጨረሻ አማራጭ ኢምፕላንት ነው። በኦፕራሲዮን ብልቱ ዘንጎ ጋር የሚገባ ነገር ይኖራል። በሚፈለግ ሰዓት እንዲቆም፣ በሚፈለግ ሰዓት ደግሞ እንዲተኛ የሚደረግበት ሁኔታ አለ። ይሄ እንግዲህ አድቫንስ የሆነ የሕክምና አማራጩ ነው ማለት ነው። ስለዚህ ጠያቂያችን በጣም በርካታ የሕክምና አማራጮች አሉ። የአማራጮቹ ለአንድ ሰው የሚመረጠው በብዙ ሁኔታ ነው። አንደኛ ከጤንነቱ ጋር የሚስማማ፣ ሁለተኛ አቬይላቢሊቲ የሚባል አለ ወይ ገበያው ላይ፣ ሶስተኛ ደግሞ ሳይድ ኢፌክቱን እንዴት ነው የሚለው ታይቶ ብዙ ነገር ታይቶ እያንዳንዱ ሕክምና ከየሰው ጋር ይለያያል ማለት ነው። ስለዚህ በዛ መልኩ የተለያዩ ሕክምናዎች አሉ ለማለት ነው። ለቀጣይ ትምህርቶች እንግዲህ ላይክ እና ፎሎ ማድረግ አትርሱ። ለቆይታችን አመሰግናለሁ። ቻው።